እንዴት ናችሁ? ዛሬ ደግሞ እንዴት ዋላችሁ? ሰላም ዋላችሁ? እንዴትስ እያደረጋችሁ ነው? ብርዱ እንዲያው ብርዱ ጨርሰው ነበር። ይቅርባችሁ። ብርዱ ቆማጣ ያስተቃቅፋል። ምን አሳፈረኝ? ብርዱ ቆማጣ ያሳቅፋል እና እንኳን አደረሳችሁ። ዛሬ ስቲፈንሱ ዮስጣጢዮስ ናቸው። አባታችን ጻድቁ ዮስጣጢዮስ ናቸው። እንኳን ለአባታችን ለዮስጣጢዮስ ወራዊ በዓል በሰላም አደረሳችሁ። ዮስጣጢዮስ መስቀል አካባቢ ነው የሚነግሱት። አሁን ግን ወራዊ በዓላቸው ነው። እንኳን አደረሳችሁ ለአባታችን ዮስጣጢዮስ። እንግዲህ በስደት ሀገር ያላችሁ እህቶቼ፣ በተለይ አረብ ሀገር ያላችሁ እህቶቼ ዮስጣጢዮስ የልባችሁ መሻት ሞልቶ ለምትወዱት ሀገራችሁ ለኢትዮጵያ ያብቃችሁ። በእውነት ይህ ደግሞ ሲበሉት ሲያስጠላ ኮርሸም ነው የሚለው እና ከሰው ሀገር አውጥቶ የልባችን መሻት ሞልቶልን ጻድቁ መነኩሴ የሀገራችን መሬት እንዲመልሰን ሀገራችን ኢትዮጵያን እንድናየው የዛሬ ዓመት ጥምቀትን፣ ገናን፣ ፋሲካን በስደት አሳለፍ ነው። አሁን ግን እግዚአብሔር ይመስገን በቤታችን በቤተሰቦቻችን ጋር ሆነን አሳለፍ ነው ለማለት ጻድቁ ይርዱና ልመናቸው የእሳቸው በረከታቸው ይደርብን። እና ጻድቁ አባቴ እስኪ የልባችን መሻት ሞልቶ የነገርናቸውን ሁሉ ሞልተውልን ለሀገራችን መሬት እንዲያበቁን። እውነት በሰው ሀገር ወጥቶ ከመቅረት የመዳም ቅመም ወጥታ ከመቅረት እግዚአብሔር ጠብቃት። እኔ ማርያምን ሁሉም በተለያየ አውሮፓ ሀገር የሚኖረው እውነት ለመናገር ቢፈልግ ይሰራል፣ ባይፈልግ ይተኛል፣ እረፍት አለው። እኛ ግን ደክሞን እንኳን አናርፍም። ታመን እንኳን እስኪ ዛሬ ተኝ ታመሻል ነገ ትሰሪያለሽ አንባልም። እውነት ልንገራችሁ ግን ሌላ ሀገር ያሉት ግና ቢፈልጉ ይሄዳሉ ስራ፣ ባይፈልጉ ይቀራሉ፣ አይመለከታቸውም። እኛ ግን በዚህ ላይ ስቃይ ነን። እና እኔ የማስታውሰው ሱዳን ሀገር እያለሁ በጣም እንትን ብዬ ነበር፣ ጊዜን አባክኘው ነበር። እንደዚሁ ኮስተር ብዬ ብሰራ ሱዳን ሀገር የራሴ የሆነ ነገር ይኖረኝ ነበር። ድጋሜ ስደትን አልመኘውም የነበረ። ሱዳን ሀገር ያጃጅል ነበር። አገሩ መልካም እያለ ለሰው ይመቻል። በተለይ ለስደተኞች ምቾት ሀገር ነው። ግን ያጃጅላል ያልኳችሁ ለምንድን ነው? እረፍት ቤት አለ። ያን ሀገር ስትኖሩ እረፍት ቤት አለ። ሆስቶር ብትሰሩ 1 ወር እረፍት ደክሞናል ትላላችሁ። የያዛችሁትን ብር ጭርስ ታደርጋላችሁ። ያክስት ያጎት ልጅ ዘመድ ያገር ልጅ ጥርቅምቅም ይላል። ከዛ ጋር ሁናችሁ በቃ የምትገዙት አይታወቃችሁም። በየጊዜው ልብስ ነው፣ በየጊዜው ጫማ ነው፣ በየጊዜው የተለያየ ነገር ነው የምትገዙት። ኢትዮጵያ እያላችሁ ማለት ነው፣ ሱዳን እያላችሁ እና ብልጥ የሆነ ሰው ሱዳን ሀገር ብር ይዟል፣ ቤት ሰርቷል። አሁን ያጎቴ ልጅ ሱዳን ሀገር ነበረች። ዛሬ 2 ወልዳ ቤቷን ሰርታ ከሱዳን እያለች አገሯ ላይ ነው ያለችው። እኔ ግን ጅል በመሆኔ የዋህ በመሆኔ ሱዳን ሀገር መጥቼ ልጄን ትቼ ስደት መጣሁ። ምንላችሁ ነው የፈለኩት? አረብ ሀገር ያላችሁ ስደትን ሀብላችሁ ገና የጀመራችሁ የፈለገ ሰው ቢደውልባችሁ እንዳትታደሉ። ኢትዮጵያ ያላችሁ እንኳን እህቴ ምናምን ራሽን ጠብቂ ምናምን ማለት ይቅርና የእግዚአብሔር ሰላምታ ሰላም የማይላችሁ ዘመድ ያክስት ያጎት ልጅ አለ። ስንት አቃቂር የሚያወጣላችሁ ስንት ስለእናንተ አውርቶ የማይሰለቸው ስንት አለ። ልክ ስትሰደዱ ግን ጤናሽን ደህና ነሽ፣ ራስሽን ጠብቂ፣ አይዞሽ፣ በርቺ
በርቺ እንደዚህ ምናምን ይሉሽና ኧረ እሷን እናቴ እንደው ስራ መስሪያ ያስፈልጋ ወረት ጠፋ። በምን ወረቱ ከየት ይምጣ ብለሽ ችግር ቶሎ ያወርብሻል። ያክስቴ ልጅ ነው ያጎቴ ልጅ ነው አብሮን ያደገው ወንድሜ ነው። ልርዳው ትንሽ ያያ ለኛ ዋጋ እያስከፈለና ነው። ልንገራችሁ እኔ ምን ነገር እያለሁ ያጎቴ ልጅ ከሀገር ስትገባ ማለት ነው የገዛችውን በርሚል ልብስ እንኳን አላሳየችኝም። እውነቱን ንገሩኝ ካላች እኔ ግን በየዋህነቴ በስነ ስርዓት አዘጋጅቼ እዛ ሽኝት ይደረጋል። ሱዳን ሀገር ሽኝት ይደረጋል። ጓደኞቼን ጠርቼ የስጦታ አይነት መጥቶላት ስራ አቁማ ስትቀመጥ እኔ እየሰራሁ እሷን እስክትሳፈር ድረስ ወጯን እየቻልኩኝ እሷ ግን አንድ የውሃ አፋዛ የውሃ ማቀዝቀዣ በረዶ የምናስቀምጥበት ሱዳን ሀገር የነበራችሁ ታውቁታላችሁ። እሱን ስታሊ መታ በመጣች በስንተኛ ወሩ ነው ለእህቷ ልጅ የምግብ ፖርሳ የደብተር ፖርሳና የምግብ የምሳቃ ግዥና ላኪልኝ አለችኝ። ከዛ የሱዳኖች ቶብ እንደዚህ የምትጠቃለውን ገዝተሽ ላኪልኝ አለችኝ። በዛ ለማጣጣት ማለት ነው። እኔ ማርያም በምታውቀው አልዞረልኝም ነበር። ኋላ ነው የዞረልኝ ገዝቼ ከላኩላት በኋላ ማለት ነው። ሰው ብልጥ ነው እና ሱዳን ሀገር እያለሁ በቃ እንደሚወዱሽ ላንቺ መልካም አመለካከት እንዳላችሁ ሆነው ነው የሚደውሉሽ የሚያወሩሽ። ኢትዮጵያ ስገባ ግን በከፋይ ጊዜ ያልተለየችኝ የእናቴ ልጅ ብቻ ናት። ፊቷ ያልጠቆረብኝ ፊቷን ያላጠቆረችብኝ የእናቴ ልጅ አዲስ አበባ ነው ያለችው እሷ ብቻና የባሌ ቤተሰቦች አይዞሽ ያሉ እናቴ ጀኔ ያዘችልኝ እናቴ። በዛን ሰዓት ግን ስሜ በጣም ብዙ ነበር። ከሱዳን የተመለስኩ ጊዜ ስሜ በጣም ብዙ ነበር። በጣም ከሰው ጋር እንኳን እንዳልገናኝ ማርያም ትምህርት ይሆናቸዋል ብዬ ነው እኔ ማውራት ፈልጌ አይደለም። ግን ያክስቴ ልጅ ከአሜሪካ መጣ ዳግኛት ትምጣ አዲስ አበባ ድረስ ብትል ምን እንደተባልኩ ልንገራችሁ። በጣም የሚያስጠላ የሌለብኝ በሽታ አታስቀርም ከሰው ፊት ትሸታለች ነው የተባልኩ። ለምን ልጅ ስላለሁ ገንዘብ ስለሌለኝ በስኩልኩል ስላልኩኝ ያክስቴ ልጅ ከአሜሪካ ስለመጣች ለሁሉ የምሰጠው ልብስ ለኔ ደርሶኛል። እኔ ለሰልባጅ ቦታ ስለሌለኝ እንጂ ለሁሉም የምሰጠው ብር ለኔ እንዳሰጠኝ ለዛ ሰው ለራሱ እንዲገባለት ለኔ አብሮኝ አድጎ አብረን እንኳን ተራጭተን አብረን ካንድ ቤት ማለት ነው። ወረሉ ያው የበራችን በርና በሩ የተገጣጠመ ነው። ለዛም ያክስቱ ልጅ ለኔ የሚያክስቴ ልጅ ናት። እንደዛ አለ ስለሌለኝ ማለት ነው።